ምርጧ ግምጃዬ ጀግናዋ ሴት ማለት ነው። ዛሬ ያልጠበቁት ሰርፕራይዝ ሀይሚና ቡራን አደርጋቸዋለች ማለት ነው። ሰርፕራይዙ ምንድን ነው የሚለውን አብረን እንከታተላለን። እንዲሁም የምስጋና ፕሮግራም አዘጋጅታለች ዛሬ ማለት ነው። አሰላሙ አሌይኩም ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት በዚህ ትትረፍ ይበልኝ የኔ ምርጥ እህቶች የኔ ውዶች ማለት ነው። ይህን ቤት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ የምታበረታቱ ደግሞ እጅግ አርጌ አመሰግናለሁ። የኔ ውድ እህቶች የኔ ቅኖች በቅንነት ላይክና ሼር ሰብስክራይብ በማድረግ ቤተሰብ ሆኑ ውዶችዬ ማለት ነው። 10 ሺህ አስገቡኝ የኔ ውድ እህቶች የኔ እንቁዎች ማለት ነው። ቪዲዮውን የምታዩት ሰብስክራይብ እያደረጋችሁ ሁላችሁም በቅንነት ማለት ነው የኔ ውዶች። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። አዲሱ ቪዲዮ ምንድን ነው የሚለውን አብሬ ነግራችኋለሁ። ግምጃዬ እንግዲህ እነ ቡርኬ ጋር ሄዳለይ ቢሸፍቱ ማለት ነው። ትናንትና ሰርፕራይዝ አድርጋችኋለይ። እንግዲህ የበለጠ ሰርፕራይዝ ዛሬ የሚለቀቅላችሁን ቪዲዮ በጉጉት ጠብቁ ማለት ነው። ምክንያቱም ግምጃዬ ግምጃ የምስጋና ፕሮግራም እንዲሁም ስጦታ አዘጋጅታላችኋል ማለት ነው። ምክንያቱም አይታችሁ ነበረ ሰብስክራይቧ ስንት ነበረ? በመጀመሪያ 40 ምናምን ነበርና እነሱ ጋር ከመጣይ ወደ 60 70 ምናምን ገብታለች ማለት ነው። ወደፊት እንግዲህ ሁላችሁም አበረታቷት። ምክንያቱም አትሳደቡ። እሷም መልካም ልጅ ናት እውነት ለመናገር ማለት ነው። ብዙዎቻችሁ ደግሞ ሀይሚና ብሩኬ መካከል ገብታ ልታጣላ ነው እያላችሁ ማታ እንደውም በጣም ቲክቶክ ላይ ብዙዎቻችሁ ነበራችሁ ማለት ነው። ሰውን ማለት በማንነቱ ማለት በውጭ በሚጨፍረው በሚያደርገው ሀረካት ብቻ አይደለም ማየት ያለባችሁ የውስጡን ምን ማለት የውስጡን ምን አይነት አላማ እንዳለው ምን አይነት ሀሳብ ያለው ሰው እንደሆነ ያንን ማረጋገጥ አለባችሁ በደንብ አድርጋችሁ። ያንን ታታው ዝም ብላችሁ አታውሩ በእናታችሁ። የሰው ልጅ ማንነቱ ምን እንደሆነ ከየት እንደመጣ ምን አይነት አስተሳሰብ እንዳለው ለሰው ምንድን ነው ያ ሰው የሚያስበው ለሰው ብላችሁ መጀመሪያ ታታስቡ። ሰው በሚመጣበት በሚለብሰው በቃ በሚሆነው ነገር ማሰብ አይኖርባችሁም ማለት ነው። ምክንያቱም እንደዛ ማሰብ የሚኖርባችሁ ጭንቅላታችሁ ላይ እኔ እንጃ ምን አይነት አይምሮ ያላችሁ እንደሆነ አላቅም። የሰው ልጅ በውስጡ ብዙ ነገር ይኖራል። በውስጡ ብዙ ነገር ያሰበው ነገር ይኖራል። በውስጡ ማንም ሰው ያውቀውም ከላይ ነው የሚያውቀው ማንነቱን ማለት ነው። እና ውስጥ ጠለቅ ብላችሁ ካላያችሁት ማንነቱን ሰውን አታውቁም እውነት ለመናገር ማለት ነው። ባለባበስ፣ ባነጋገር፣ ባካሄድ በሆነ ነገር በዛ ብቻ የምገምቱ ሰዎች አላችሁ። እንደዛ አይደለም። ሰውን መገመት ያለባችሁ እስከምናምኑ ተጠግታችሁ አይታችሁት ያን ሰው ትታቀርቡት ነው የምታውቁት ያንን ሰው ማለት ነው። እንዲሁ በግምት ማንም አናያቅም ማለት ነው። እና ስለዚህ በጣም ደስ የምትል ልጅ ናት ግምጄ። ጀግና ሴት ናት እውነት ለመናገር በጣም ጀግና ጠንካራ ሴት ናት። እውነት ገና ህጻን ልጅ ናት ታዋታላችሁ አይደል? ግን በጣም ብዙ ነገር የምታደርግ ልጅ ናት። ወደፊትም ብዙ ነገር እንጠብቃለን ከሷ ማለት ነው። እና ብሩክና ሀይሚ ደግሞ ለምን ይለያያሉ እያላችሁ ብዙዎቻችሁ ምትሏላችሁ። ምን ያለያያቸዋል? በምክንያት ይለያያሉ። እሷ እኮ የራሷ ቦይፍሬንድ አላት አይደል እንዴ? እሱ ጋር ምን ያደርሳታል? በስራና በስራ ብቻ ነው። እንዲሁም ደግሞ ለሀይሚዬ እህት ትሆናታለች፣ ጓደኛ ትሆናታለች፣ ብዙ ነገር ትሆናታለች ብዬ አስባለኝ። እና ብዙዎቻችሁ ደግሞ እሱ ነው ያመጣት የምትሉት፣ እሱ አይደለም ያመጣት፣ ሁለቱም ናቸው። ላይፍ ላይ በነበሩ ሰዓት እንትን አሉ ተወራሩ። የጌም ጨዋታውን ራሱ ላይፍ ላይ በነበሩ ሰዓት ነው የተነጋገሩት የነበረው አይታችሁ ከሆነ ማለት ነው። እና ስለዚህ አሁን እናንተ ዝም ብላችሁ እነሱ ያላሰቡትን ሀሳብ እያመጣችሁ እዚህ ጋር በጣም ብዙዎቻችሁ ብዙ ነገር እያላችሁ ነው። በቃ እነሱ ያላሰቡትን ነገር እናንተ እያሳሰባችኋቸው ያላችሁ ትመስላላችሁ። እና ስለዚህ የሰው ማንነት ምንም ታታቁ ዝም ብላችሁ ባታወሩ ጥሩ ነው ብዬ ነው የማስበው። እህቶቼ በተቻላችሁ መጠን በቃ በምታዩት ነገር ብቻ በቃ በምታዩት ነገር በዛ ያ ሰው ምን አይነት ሰው ነው? ያን ሰው ምን አይነት አድርጎ ይቀርበዋል? ያን ሰው እንዴት ነው የምንቀርበው? ምን አይነት ጓደኛ የሆነ ብላችሁ ማሰብ አለባችሁ። እና እኔ በጣም ጀግና ሴት እንደሆነች ነው የምረዳው። በጣም ጎበዝ በቃ ራሷን የምታሸንፍ ከፍ የምታረግ ራሷን ማለት ነው። ተራሷ አልፋ ለሌሎች የምትደርስ ሴት ናት ግምጄ ማለት ነው። እና
ስለዚህ ያንን ነው የተረዳሁት እኔ ከሷ ማለት ነው። እናንተ ደግሞ የፈለጋችሁትን ነገር ማሰብ ትችላላችሁ፣ መብታችሁ ነው። ያ ሁሉም የራሱ መብት ነው፣ የራሱ አስተሳሰብ ነው አይደል እንዴ? ስለዚህ ሀይሚና ብሩክ ደግሞ በጣም በቃ ጀግናዎች ናቸው ሁለቱም። ታውቃላችሁ ፋሚሊዎችም ምርጥ ፋሚሊዎች አሉ፣ የጨረቃ ፋሚሊዎች፣ የመዳም ቅመሞች ማለት ነው፣ ቅመሞችዬ ማለት ነው። እና እንግዲህ እነሱም ያው አላሳፈሯቸውም። እና በዛ ምክንያት እንግዲህ ጽድት ያለ ፕሮግራም ዛሬ ተዘጋጅቷል ማለት ነው። ይሄ ፎቶ የደረሰሽ ታየት አገኘሽው የምትሉ ካላችሁ ደግሞ ታገኘሁበት ማለት ነው። እና ስለዚህ እናንተ ደግሞ ማታ ባበደ ቪዲዮ ጠብቋቸው ይመጣሉ ማለት ነው። እንግዲህ ግምጄ በጣም ጀግና ሴት ናት፣ እውነት በጣም የምትደነቅ ቁም ነገረኛ ልጅ ናት። በጣም እኔ ደስ ብሎኛል ሆነን ለመናገር ማለት ነው። ራሱ በቃ እንደዚህ ለማመስገን እነሱን ዝቅ ብላ አመሰግናለሁ ብላ ኦዲየንስንም አመስግና ታንትና ራሱ ማለት ነው ቅመሜ እንግዲህ እንደተቀበለቻት አይታቸዋል። ደስ ይላሉ ሆነን ለመናገር ማለት ነው። እና በጣም ነው ደስ የሚሉት። እንግዲህ ሁሉም ሄደዋል ማለት ነው ለመዝናናት። እነ ሚፍታህም ሄደዋል፣ እነ ቤኪም ሁሉም እዛው ናቸው ማለት ነው። ለመዝናናት ብለው ሄደዋል። ቅመሟም እንግዲህ ቆንጆ መዝናናት እየተዝናና ሆነው እያለች ነው ማለት ነው። ብሩኬም እንደዛው ትናንትና ማየታችኋል። ሚፍታህ ተያዝጉ ነበር ተሚፍታህ ጋር ማለት ነው። ብሩክና ሚፍታህ እንዲሁም ደግሞ ጓደኛቸው ማን ነው የሚጣባት ነው የሚባለው እናት ያዝጉ ነበር። በጣም ደስ የሚል ቆይታ እያደረጉ ነው ማለት ነው። በጣም ደስ ይላል። የሰው ደስታ የሚያስደስታችሁ ደግሞ ሁላችሁም ይህን ቪዲዮም ላይክ አድርጉት፣ ሼር አድርጉት። ሰብስክራይብ ያደረጋችሁ ደግሞ ሰብስክራይብ አድርጉኝ ማለት ነው። አበረታቱኝ። ወዳችኋለሁ የኔ ውድ ሄቶች፣ የኔ እንቁዎች፣ የኔ ሁሉ ነገር ማለት ነው። እና ሁላችሁም መልካም ነገር እሰቡ። ነገም አንዱ እህታችን በምከሰዓት እዚህ አረብ ሀገር እንደዚህ በጣም ብዙ ችግር ደርሶባት ብዙ ነገር አሳልፋ ብዙ ነገሮችን ሆና እንደገና ሀገሯ ላይ ገብታ መስራት ተቻለች። ያችን ሴት ለማበረታታት ነው እንጂ እንደገና እሷን ወደ ዝቅ አድርጎ መልሶ አረብ ሀገር ለማሳደድ መሞከር የለብንም ማለት ነው። እና ስለዚህ በተቻለን አቅም በቃ የሚሰሩትን ሰዎች ለማበረታታት ማለት እነኝህን ነገር የማይሉንን ምናምን አይደለም፣ እነሱን እያልኳችሁ አይደለም። ተሳዳቢዎችን እንዲሁም ደግሞ አሉ በጣም ሪፒክስ የሌላቸው አሉ አይደለ? እነሱን እያልኳችሁ አይደለም፣ እነሱን አበረታቱ እያልኩ አይደለም። ግን የሚሰሩትን በተለይ እውነት ለመናገር በተለይ ከአረብ ሀገር የሄደችን እህታችንን ማበረታታት አለብን። እኛም ነገ የእሷ ጣፋንታ ስላለን ማለት ነው። እኛ ነገ እኛም ትንሄድ እንደዛው ስለሆነ ስለዚህ እርስ በርሳችን መበረታታት አለብን። እርስ በርሳችን በቃ አለ የለ ያኔ ሰፖርት መደረግ አለብን ብዬ አስባለሁ ማለት ነው። እና ታቁታላችሁ ደግሞ ታቁታላችሁ አይደል እንዴ? ስለዚህ ያን ነገር እያወቃችሁ እያያችሁት እምን ላይ እንዳላችሁ የምታውቁታላችሁ አይደል? ስለዚህ ሰፖርት ማድረግ አለብን። ከአረብ ሀገር የሚሄዱትን ልጆች ሁላችንም ማንኛቸውም ቢሆኑ ሰፖርት ማድረግ አለብን ማለት ነው። እና ማበረታታትም አለብን ማለት ነው። እኛ ሌሎችን እያበረታታን እነሱን ማናበረታታበት ምክንያት እነሱን አንቺ አረብ ሀገር አንቺ ሽንት ቤት አጣቢ ነበርሽ፣ አንቺ እንትን ነበርሽ። አዎ ያንን ሽንት ቤት ማጠቧን እኮ እሷ አትክድም አይደል? እንዴ ትክዳለች? አክድም። ስለዚህ ከዛ ደግሞ የበለጥ ወጣች፣ በቃ ትታው ሄደች ያንን በቃ ሌላ ዓለም ላይ ነው ያለችው አይደል? ስለዚህ ሽንት ቤት ማጠብ፣ ማጎንበስ፣ ቀር ማድረግ፣ አንገትን መድፋት ቀና ያደርጋል ተጊዜ በኋላ ማለት ነው። ቀና የሚያደርግ ቀን ደግሞ ይመጣል። ያን ነገር ደግሞ አስቡ ሁላችሁም። እውነት ለመናገር ቀና የምንልበት ቀን ይመጣል። ያ ደግሞ የሁላችንም ምኞት ነው። ያ ምኞታችን ቀና የምንልበት ምኞታችን የሁላችንም ነው እና ስለዚህ ሁላችንም በቻልነው አቅም በምንሰራው ስራ ሼር መደራረግ አለብን፣ ማበረታታት አለብን፣ ላይክ መደራረግ አለብን። እወዳችኋለሁ። ባይ ባይ። መልካም